ይህ የምታዩት ምስል በምስራቅ አማራ ቀጠና ምኒልክ ዕዝ በተለያዩ አውደ ግንባሮች የማረካቸው የአገዛዙ ወታደሮች ናቸው። በምኒልክ ዕዝ ስር በየግንባሩ የሚገኙ ጊዜያዊ የምርኮኛ ማቆያ ጣቢያ ውስጥ ከ300 በላይ ምርኮኛ ወታደሮች የሚገኙ ሲሆን ምርኮኞቹ የመልሶ ግንባታ ስልጠና እየተሰጣቸው መሆኑ ታውቋል። ምርኮኞቹ በእዙ ስር በሚገኘው የተሃድሶ ማዕከል ውስጥ የመልሶ ግንባታ ስልጠና እንዲያገኙ እየተደረገ መሆኑ ፋኖ ለምርኮኞች ያለውን ሰብአዊ አያያዝና የላቀ የሞራል ልዕልናን ፍንትው አድርጎ የሚያሳይ መሆኑ ተነግሯል። እዙ ምርኮኞችን በሰብአዊነት ከመያዝ ባለፈ የአገዛዙ ጦር የደረሰበትን የሞራልና የወታደራዊ ውድቀትን ቁልጭ አድርጎ አሳይቷል ነው የተባለው። መረጃውን ከነተንቀሳቃሽ ምስሉ በዝርዝር ታደምጡታላችሁ። በሌላኛው መረጃችን መከላከያ ሰራዊት ግልገል ፋኖዎች መጥፋት አለባቸው በሚል በቆቦ ከተማ በወሰደው እርምጃ አንድ የሚኒሻ አባል ሲገደል ሌሎች መቁሰላቸው ታወቀም። የሟቹ ሚኒሻ የትዳር አጋርም ጭምር በጥይት ተመታ ክፉኛ መቁሰሏ ታውቋል። በግጭቱ የተገደለው የሚኒሻ አባል በዛሬው ዕለት ስርዓተ ቀብሩ የተፈጸመ ሲሆን በዚህም ቆቦ ሆርማት ካምፕ በሚገኘው የመከላከያ ሰራዊት ማዘዣ ጣቢያ በቀብር ስነ ስርዓቱ ላይ ማንም ወታደር ጥይት እንዳይተኩስ በሚል ትዕዛዝ የተላለፈ ቢሆንም ነገር ግን በስርዓተ ቀብሩ ላይ የተገኙ የሚኒሻ አባላት መከላከያ ምን አባቷ ገባው የሚያዘን በሚል የተኩስ ሩምታ ከፍተው ማርፈዳቸው ተነግሯል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን አገዛዙ ከደሴ በስተምዕራብ በሚገኙ ወረዳዎች ላይ በከባድ መሳሪያ የታገዘ ጥቃት በመፈጸም ንጹሃኖችን መግደሉንና ሀብት ንብረት ማውደሙ ተነግሯል። የአገዛዙ ወታደሮች በሚፈጽሙት የዘፈቀደ የከባድ መሳሪያ ድብደባ ከደረሰው የሰው ሕይወት መጥፋትና ሀብት ንብረት ውድመት በተጨማሪ የከባድ መሳሪያ ሽፋኑን ተገን አድርጎ የሚንቀሳቀሰው እግረኛ ሰራዊቱ ከእጅ ስልክና ብር ጀምሮ የንግድ ሱቆችን እየዘረፈ መሆኑ ተነግሯል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ካናዳዊው አቶ ሱባለው ብርሃኔ በኢትዮጵያ ፖሊስ በአሰቃቂ ሁኔታ ስቃይና ድብደባ እንደደረሰበት ተጋለጠም። በቶሮንቶ ፒርሰን አውሮፕላን ማረፊያ በቴክኒሻልነት የሚሰራው ካናዳዊው ትውልደ ኢትዮጵያዊ አቶ ሱባለው ብርሃኔ በኢትዮጵያ ፖሊስ እጅ ወድቆ ላለፉት 5 ወራት አሰቃቂ ድብደባና ስቃይ ሲፈጸምበት መቆየቱን የኢትዮጵያ ሰብአዊ መብቶች ኮሚሽን አጋልጧል። መረጃውን በዝርዝር ታደምጡታላችሁ። ከውጭ መረጃዎቻችን በአሜሪካና በሱዳን መካከል ስላለው ውዝግብ እንዲሁም በመካከለኛው ምስራቅ ቀጠና አንድ ወር ስላስቆጠረው ጦርነትና አሁናዊ ሁኔታዎችንም ዝርዝር መረጃዎችን ይዘናል። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን መረብ ሚዲያ እነዚህንና ሌሎች የዛሬም መጋቢት 18 2018 ዓ.ም ዕለታዊ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በቅድሚያ ግን በምስራቅ አማራ ቀጠና በተሃድሶ ማዕከል ውስጥ የሚገኙ ምርኮኛ የአገዛዙ ወታደሮችን ምስል ተመልክተን እንመለስም።
በምስራቅ አማራ ቀጠና የሚገኙ ከ300 በላይ ምርኮኛ የአገዛዙ ወታደሮች በመልሶ ግንባታ ስልጠና ላይ መሆናቸው ተነገረም። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ጊዜያዊ የታድሶ ማዕከል ውስጥ የሚገኙ ከ300 በላይ የአገዛዙ ምርኮኛ ወታደሮች በመልሶ ግንባታ ስልጠና ላይ እንደሚገኙ ታውቋል። ይህ የምርኮኞች ቁጥር መጨመር የአገዛዙን ሰራዊት መሽመድመድና መፈረካከስ የሚያሳይ ሲሆን፣ በአንጻሩ የፋኖን ስትራቴጂካዊ የበላይነትና ያካበተ የመጣውን ግዙፍ አቅም ማሳያ ሆኗል ተብሏል። በአሁኑ ወቅት በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ስር በሚገኘው በዚህ የታድሶ ማዕከል ከ300 በላይ የሚሆኑ ምርኮኛ ወታደሮች ይገኛሉ። እነዚህ ወታደሮች በምስራቅ አማራ ቀጠና በተለያዩ ግንባሮች በተካሄዱ አውደ ውጊያዎች የፋኖን ብርቱ ክንድ መቋቋም አቅቷቸው እጃቸውን የሰጡ ናቸው። በማዕከሉ ውስጥ የታድሶና የመልሶ ግንባታ ስልጠናዎችን እንዲያገኙ እየተደረገ መሆኑ የተገለጸ ሲሆን ይህም ፋኖ ለምርኮኞች ያለውን ሰብአዊ አያያዝና የላቀ ሞራል ልዕልናን የሚያሳይ ነው ተብሏል። አገዛዙ ሰራዊት በየግንባሩ እያሳየ ያለው መፍረክረክና የሰንሰለት መበጣጠስ ለምርኮኞቹ መብዛት ዋነኛ ምክንያት ሆኗል ተብሏል። በአንጻሩ የምኒልክ ዕዝ ፋኖ በአሳዩ የተቀናጀ ወታደራዊ ጥቃትና በፈጠረው ግዙፍ የመዋጋት አቅም ሳቢያ የአገዛዙ ወታደሮች እንዲሽመደመዱና ለሽንፈት እንዲዳረጉ ዳርጓቸዋል። ስልጠናው ምርኮኞቹ ነገ ወደ ማህበረሰቡ ሲቀላቀሉ የተሻለ ግንዛቤና ክህሎት እንዲኖራቸው እንዲሁም ደግሞ ፋኖ እየታገለ ስላለበት የህልውና ትግል ዋና ዓላማና መነሻና መድረሻዎቹን በሚመለከት በቂ ግንዛቤ እየተሰጣቸው ሲሆን ሂደቱ የአገዛዙን የውድቀት ማሳያና የፋኖን የድል ጉዞ የሚያበስር ሆኖ ተገኝቷል። ይህ ማዕከል ምርኮኞቹን በሰብአዊነት ከመያዝ ባለፈም የአገዛዙ ጦር የደረሰበትን የሞራልና ወታደራዊ ውድቀትን ቁልጭ አድርጎ የሚያሳይ ሆኗል። ፋኖ እነዚህ ምርኮኛ ወታደሮችን የዓለም አቀፍ የምርኮኛ አያያዝ ህገ ደንብን ባከበረና አማራዊ እሴትን በጠበቀ መልኩ ተንከባክቦ እንደያዛቸው የመረብ ሚዲያ የግንባር ዘጋቢዎች በተንቀሳቀሱበት ቀጠና ለመመልከት ችለዋል። ምርኮኞቹ ስልጠናቸውን ሲያጠናቅቁ በፈቃደኝነት የህልውና ትግሉን ተቀላቅለው ከፋኖ ጎን በመሆን ይህንን ጸረ ህዝብና ጸረ ሀገር አገዛዝን ለመገርሰስ መዋጋት የሚፈልጉ እዙን መቀላቀል የሚችሉ ሲሆን ወደ ቤተሰቦቻቸው መሄድ የሚፈልጉት ደግሞ በፍቅር እንደሚሸኙ ታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። መከላከያ ሰራዊት ግልገል ፋኖች መጥፋት አለባቸው በሚል በቆቦ ከተማ በወሰደው እርምጃም አንድ ሚኒሻ ሲገደል ሌሎች መቁሰላቸው ታወቀ። የሟቹ ሚኒሻ የትዳር አጋርም ጭምር በጥይት ተመታ ክፉኛ መቁሰሏ ታውቋል።
የራያ ቆቦ ወረዳ መቀመጫ በሆነችው ቆቦ ከተማ በአገዛዙ ወታደሮች መካከል በተቀሰቀሰ የእርስ በርስ ግጭት የአንድ ወታደር ሕይወት ሲያልፍ የሟቹ ወታደር የትዳር አጋርን ጨምሮ ሌሎች ወታደሮች መቁሰላቸውን የመረብ ሚዲያ የምስራቅ አማራ ቀጠና ዘጋቢው ለማረጋገጥ ችሏል። ግጭቱ የተቀሰቀሰው በመከላከያ ሰራዊትና በሚኒሻ አባላት መካከል ሲሆን መከላከያ ሰራዊቱ ገልገል ፋኖ ብሎ በሚጠራቸው የሚኒሻ አባላት ላይ ጥብቅ እርምጃ መውሰድ መጀመሩ ታውቋል። የእርስ በርስ ተኩሱ የተቀሰቀሰው ትላንት መጋቢት 17 2018 ዓ.ም ማርፈጃውን በቆቦ ከተማም ሰኞ ገበያ ልዩ ስሙ ጎድጓዴት ተብሎ በሚጠራው ሰፈር ላይ ሲሆን በዚህም የመከላከያ ሰራዊት አባላቱ በቡድን መሳሪያ ጭምር በመታገዝ በከፈቱት ተኩስ አንድ የሚኒሻ አባል ሲገደል በርካቶች መቁሰላቸው ታውቋል። የሚኒሻ አባሉ በተኩስ ልውውጡ እንደተመታ ወደ ሕክምና ጣቢያ ቢወሰድም ከወረዳ ባለስልጣናት የመጣ ትዕዛዝ ነው በሚል በቂ ሕክምና እንዳይደረግለት በመደረጉም በዚህም ሕይወቱ አልፏል የተባለ ሲሆን በውጊያው የቆሰሉ ሌሎች የሚኒሻ አባላትም በተመሳሳይ ሕክምና ባለማግኘታቸው በሞትና በሕይወት መካከል እንደሚገኙ ታውቋል። በተጨማሪም የመከላከያ ሰራዊት አባላቱም በተኩስ ልውውጡ የገደሉትን የሚኒሻ አባል የትዳር አጋርንም መኖሪያ ቤቷ ድረስ በመሄድ በተደጋጋሚ ተኩሰው ክፉኛ እንዳቆሰሏት ነው ጣቢያችን መረብ ሚዲያ ማረጋገጥ የቻለው። በግጭቱ ምክንያት ወገናችን የመከራ መዓት እየወረደበት ለጥቂት ገንዘብ ስንል ከአገዛዙ ቆመንም የምንገደል ከሆነ ወንድሞቻችን እንዳደረጉ ያድርጉን ያሉ የሚኒሻ አባላት ከነሙሉ ትጥቃቸው ትናንት ለዛሬ አጥቢያ ሌሊቱን ጠፍተው ወደ ፋኖ ቀጠና መሄዳቸውን የተነገረው የሟቹ ሚኒሻ አባል አስከሬን ዛሬ መጋቢት 18 2018 ዓ.ም በቆቦ ከተማ በአንድ ቤተክርስቲያን ስርዓተ ቀብሩ ተፈጽሟል። ስርዓተ ቀብሩ ሲፈጸም ምንም አይነት ጥይት እንዳይተኮስ በሚል ሆርማት ከሚገኝ የመከላከያ ሰራዊት ማዘዣ ጣቢያ ጥብቅ ትዕዛዝ የተላለፈ ቢሆንም ነገር ግን በስርዓተ ቀብሩ ላይ የተገኙ የሚኒሻ አባላት መከላከያ ማናባቱ ስለሆነ ነው የሚያዘን በሚል የተኩስ ሩምታ ከፍተው ማርፈዳቸውን ነው የመረብ ሚዲያ የምስራቅ አማራ ቀጠና ዘጋቢው ለማረጋገጥ የቻለው። በተሳሳተ መንገድ እየመራችሁ ወስዳችሁ በፋኖ እንድንጠቃ አድርጋችሁናል በሚልና በውጊያ ወቅት በቂ እገዛ እያደረጋችሁልን አይደለም በሚሉ ምክንያቶች ከዚህ ቀደም በሚኒሻና በመከላከያ ሰራዊት አባላት በተነሳ የእርስ በርስ ግጭት በርካታ የሚኒሻ አባላት መገደላቸውንና አንዳንዶቹም ታስረው መረሸናቸውን በርካቶችም ታፍነው ተወስደው የደረሱበት አለመታወቁን ከዚህ ቀደም ጣቢያችን መረብ ሚዲያ የአይን እማኞችን ዋቢ አድርጎ መዘገቡ አይዘነጋም። የመከላከያ ሰራዊት ከፍተኛ አመራሮችም ሆኑ ተራ አባላት የአድማ ብተናና የሚኒሻ እንዲሁም የፖሊስ አባላትን ግልገል ፋኖ በሚል እንደሚጠሯቸው የሚታወቅ ሲሆን በመካከላቸው ያለው አለመተማመን ከቃላት ውርወራ አልፎ ጦር አማዟቸው በርካታ የሚኒሻና የአድማ ብተና አባላት ሕይወታቸው አልፏል። አገዛዙ በህዝባቸው ላይ ለሚፈጽመው የዘር ማጥፋት ተባባሪ በመሆን እያገለገሉ የሚገኙ የሚኒሻና የአድማ ብተና አባላቱ በሚያገለግሉት አገዛዝ አመኔታና ክብር ማጥተው የውሻ ሞት መሞታቸውን ቀጥለዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የስድስት ልጆች እናቷ ወይዘሮ የሽየ ጉቼ በአገዛዙ ሰራዊት የደረሰባትን የቡድን መደፈር ግፍ መቋቋም አቅቷት ሕይወቷን አጠፋችም። በሰሜን ወሎ ዞን ላስታ ወረዳ ደብኮ ቀበሌ ነዋሪ የሆነችውና የስድስት ልጆች እናት ወይዘሮ የሽየ ጉቼ በለጠም በአገዛዙ መከላከያ ሰራዊት አባላት የደረሰባትን አሰቃቂ የቡድን መድፈር ግፍን መቋቋም አቅቷት መርዝ በመጠጣት ሕይወቷን ማጥፋቷም ተነግሯል። የ42 ዓመቷ ወይዘሮ ባለትዳርና የልጆች እናት ስትሆን ትላንት መጋቢት 17 2018 ዓ.ም ሕይወቷን አጥፍታም የቀብር ስነ ስርዓቷ ተፈጽሟል። ክስተቱ የተፈጸመው መጋቢት 15 2018 ዓ.ም ሲሆን የአገዛዙ ሰራዊት ወደ ቤታቸው በመምጣት ወንዶችን እያፈኑና ልብስ እያስወለቁ ይገርፉ በነበረበት ወቅት ባለቤቱ አርሶ አደር ታዬ ለማምለጥ ተገዷል። አባወራውን ያጡት የሰራዊቱ አባላት እናቲቱን ከልጆቿ ነጥለው በመውሰድ በተራራ ላይ ለ2 ቀናት በተከታታይ ሲፈራረቁና ሲደፍሯት መቆየታቸውን የቤተሰብ ምንጮች በምሬት ገልጸዋል። መጋቢት 16 2018 ዓ.ም ወደ ማታ አካባቢ ወደ ቤቷ የተለቀቀችው ወይዘሮ የሽይም ልብሷ በደም ጨቂት ሆና በአካል በስነ ልቦናም ክፉኛ ተጎድታ ነበር ቤቷ የደረሰችው። የደረሰባትን በቃላት የማይገለጽ ግፍን መቋቋም ያቃታት ይህች የአማራ እናት ጎረቤቶቿ ሊረዷትና ልብሷን ሊቀይሩላት ሲጣደፉ መርዝ በመጠጣት ልጆችን አደራ የሚል የመጨረሻ ቃል ተናግራ ከዚህ ዓለም በሞት ተለይታለችም። ይህ አሰቃቂ ድርጊት በተፈጸመበት ወቅት የሰሜን ወሎ ዞንና የላስታ ወረዳ አመራሮች የብልጽግና የምርጫ ቅስቀሳ በማሳለጥና ለስርዓቱ ታማኝነታቸውን በማሳየት ላይ መጠመዳቸው በህዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። እናቶች በቡድን ሲደፈሩና ህይወታቸውን ሲያጡ የአካባቢው አመራሮች እነ መርሳው አራጌና ወንድምነው ወዳይ ሆዳቸው ሞልተው መተኛታቸው የሞራል ዝቅጠታቸው እንደሚያሳይም ተገልጿል። ይህ በላስታ እናት ላይ የደረሰው ግፍ በአብይ አህመድ ሰራዊት እየተፈጸመ ያለውን የዘር ማጥፋትና የሴቶች መብት ረገጣ በግልጽ የሚያሳይ ሲሆን ዓለም አቀፍ የሰብአዊ መብት ተሟጋቾችም ዝምታቸውን ሰብረው ድምፅ እንዲሆኑ ተጠይቀዋል። የአማራ ህዝብ በእንዲህ አይነት ውርደትና ግፍ ውስጥ ሆኖ የምርጫ ካርድ እንዲያወጣና ስርዓቱን እንዲያገለግል የሚደረገው ግፊት የስርዓቱን አረመኔነት ይበልጥ የሚያጋልጥ ሆኗል።
በተያያዘ ዜና አገዛዙ ከደሴ በስተ ምዕራብ በሚገኙ ወረዳዎች ላይ በከባድ መሳሪያ የታገዘም ጥቃት በመፈጸም ንጹሃኖችን መግደሉና ሀብት ንብረት ማውደሙ ተነገረም። ከደሴ ላኮ መልዛ በስተ ምዕራብ አቅጣጫ በሚገኙ ማለትም በመካነ ሰላም ዙሪያ ገጠር ወረዳም፣ በማልሳይንት ወረዳ፣ በወረይል ወረዳና በመራሳይንት ወረዳ ላይ ጸረ አማራዊ ብልጽግና ቡድን ካለፉት 2 እና 3 ቀናት በፊት ጀምሮ እየፈጸመው በሚገኘው የዘፈቀደ የከባድ መሳሪያ ድብደባ የንጹሃኖች ሕይወት አልፈዋል። ይህ ጸረ አማራና ሀገር አውዳሚ የብልጽግና አገዛዝ ከመጋቢት 15 2018 ዓ.ም አካባቢ ጀምሮ በአራቱም ወረዳዎች የዘፈቀደ የከባድ መሳሪያ ድብደባ በመፈጸም ነው ሰላማዊ ሰዎችን ለህልፈት ህይወትና ለከባድ የአካል ጉዳት የዳረገው እንዲሁም በሀብት ንብረት ላይ ከፍተኛ ጉዳት ያደረሰው። በምራሳይንት ወረዳ ተድባበ ማርያም ቀጠና ውስጥ ዛሬ መጋቢት 18 2018 ዓ.ም አገዛዙ በፈጸመው የከባድ መሳሪያ ጥቃት አቶ ደምለው ምን ያህል የተባለ አርሶ አደር ህይወቱ አልፏል። ይኸው አገዛዝ በአሁኑ ሰዓት በአማራ ሳይንት ግንባር ወደ ርዕሳነ ገዳማት ወአድባራት ተድባበ ማርያም ገዳም አቅጣጫም የከባድ መሳሪያ ድብደባ እየፈጸመ መሆኑንም የአካባቢው ነዋሪዎች ለበረም ሚዲያ ተናግረዋል። የአገዛዙ ወታደሮች በሚፈጽሙት የዘፈቀደ የከባድ መሳሪያ ድብደባ ከደረሰው የሰው ህይወት መጥፋትና ሀብት ንብረት ውድመት በተጨማሪ የከባድ መሳሪያ ሽፋኑን ተገን አድርጎ የሚንቀሳቀሰው እግረኛ ሰራዊቱ ከእጅ ስልክና ብር ጀምሮ የንግድ ሱቆች ላይ ዘረፋ እየፈጸመ መሆኑ ተነግሯል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ካናዳዊው አቶ ሱባለው ብርሃኔ በኢትዮጵያ ፖሊስ አሰቃቂ ስቃይና ድብደባ እንደደረሰበት ተጋለጠም። በቶሮንቶ ፒርሰን አውሮፕላን ማረፊያ በቴክኒሻልነት የሚሰራው ካናዳዊው ትውልደ ኢትዮጵያዊ አቶ ሱባለው ብርሃኔ በኢትዮጵያ ፖሊስ እጅ ወድቆ ላለፉት 5 ወራት አሰቃቂ ድብደባና ስቃይ ሲፈጸምበት መቆየቱን የኢትዮጵያ ሰብአዊ መብቶች ኮሚሽንን ዋቢ በማድረግ ግሎብ ኤንድ ሜይል ዘግቧል። አቶ ሱባለው ጥቅምት ወር ላይ ቤተሰቦቹን ጠይቆ ወደ ካናዳ ለመመለስ አውሮፕላን ውስጥ ከገባ በኋላም የፋኖ ደጋፊ ነው በሚል ክስ በፖሊስ ተጎትቶ መውረዱ ተነግሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ባልተደረገ ነገር ግን ለግሎብ ኤንድ ሜይል ባደረሰው ባለ 9 ገጽ ሪፖርት አቶ ሱባለው በፖሊስ መኮንኖች ብርቱ ድብደባ እንደተፈጸመበትና በወገቡና በጎድኑ ላይ ከፍተኛ ጉዳት እንደደረሰበት ተረጋግጧል። ኮሚሽኑ በፈጻሚዎች ላይ ወንጀል ምርመራ እንዲደረግና ለተጎጂው የካሳ ክፍያ እንዲፈጸም ጠይቋል። አቶ ሱባለው በእስር ቤት ሆኖ ለጋዜጠኞች በሰጠው ቃል ፖሊሶች የፈለጉትን የእምነት ቃል እንዲሰጥ ለማስገደድ በአንገቱና በሰውነቱ ላይ እየረገጡ ከፍተኛ ስቃይ እንዳደረሱበት ገልጿል። አገዛዙ አቶ ሱባለውን እየከሰሰበት ያለው ዋና መረጃ ከ6 ዓመት በፊት በቶሮንቶ በተደረገ ስብሰባ ላይ በኦሮሚያ ክልል የሚገኙ አማራዎች እየተገደሉና እየተፈናቀሉ ነው በማለት የተናገረውን ንግግር እንደሆነ ተጠቁሟል። አቶ ሱባለው በካናዳ በነጻነት የመናገር መብቴን ተጠቅሜ ለተናገርኩት ንግግር በኢትዮጵያ ሊጠየቅ አይገባም በማለት በኢትዮጵያ ያለውን የተሰበረ የፍትህ ስርዓትና የሰብአዊ መብት ረገጣን ተችቷል። ፖሊስ ግለሰቡ ለመልቀቅ $23,000 ጉቦ እንደጠየቀውን በዘገባው ተመልክቷል። ይህ ካናዳዊ ላይ የደረሰው ግፍ የአብይ አህመድ አስተዳደር በአማራ ተወላጆችና በዲያስፖራው ላይ እያደረሰ ያለውን አፈና ቁልጭ አድርጎ የሚያሳይ ሲሆን አቶ ሱባለው ባለፈው ማክሰኞ አዲስ አበባ በሚገኘው የፌዴራል ፍርድ ቤት የቀረበ ሲሆን ከደረሰበት ድብደባ ምክንያት እየተሰናከለ ወደ ችሎት ሲገባ የታየው ሁኔታ እህቶችና ቤተሰቦቹን ለከፍተኛ ሀዘን ዳርጓል። ግሎብ ኤንድ ሜይል እንደዘገበው የካናዳ ኤምባሲ ባለስልጣናት አቶ ሱባለውን ከእስር ቤት እየጎበኙ ሲሆን የካናዳ መንግስትም ጉዳዩን በቅርበት እየተከታተለ መሆኑን አሳውቋል። ይህ ክስተት አገዛዙ በአማራ ተወላጆች ላይ የሚያደርሰውን ግፍ ድንበር አሻጋሪ በሆነ መልኩ ለማስፋት እየሞከረ መሆኑን የሚያሳይ ትልቅ ተጨባጭ ማስረጃ ተደርጎ ተወስዷል። የተከበራችሁ አድማጭ ተመልካቾቻችን ወደ ውጭ መረጃዎቻችን እናልፋለን። በአሜሪካና በሱዳን መካከል ያለው ውዝግብ እየተካረረ መምጣቱ ተነገረም። ባለፈው አርብ በሱዳን ምስራቃዊ ዳርፉር በሚገኘው አልዳኢን ሆስፒታል ላይ በደረሰው የድሮን ጥቃት ቢያንስ 64 ሰዎች ሲገደሉ ከ100 በላይ የሚሆኑት ደግሞ መቁሰላቸው ይታወቃል። ለዚህ ጥቃት ሁለቱም ተፋላሚ አካላት አንዱ ሌላኛውን የድርጊቱ ፈጻሚ በማድረግ እየከሰሰ ይገኛል። ማለትም በመሐመድ ሐምዳን ደጋሎ የሚመራው ፈጥኖ ደራሽ ኃይል ጥቃቱን መንግስትና የሱዳን ሙስሊም ብራዘርሁድ እንደፈጸሙት የገለጸ ሲሆን የሌተናል ጀነራል አል ቡርሃን መንግስት ደግሞ ጥቃቱ የተፈጸመው በፈጥኖ ደራሽ ኃይሉ መሆኑን አስታውቆ ነበረም። ይሁንና በየል ዩኒቨርሲቲ የሂውማኒቲ ላቦራቶሪ አማካኝነት የተደረገው የሳይንቲስትና ሪሞት ሴንሲንግ ቴክኒክ ድርጊቱን የጀነራል አል ቡርሃን መንግስት እንደፈጸመው አረጋግጠዋል። ይህንን ተከትሎ የፕሬዝዳንት ትራምፕ የአፍሪካና የአረብ ጉዳዮች አማካሪ የሆኑት ማሳድ ብሉስ በኤክስ ገጻቸው ላይ በሆስፒታሉ ላይ የመንግስት ኃይሎች እንደ አይነት ድርጊት መፈጸማቸው አሳዛኝ ድርጊት በማለት ገልጸውታል።
እየተካሄደ ባለው የሱዳን ግጭት ከ200 በላይ የጤና ተቋማት ላይ ጥቃት መድረሱን ገልጸው በዚህም ከ2000 በላይ ሰዎች መገደላቸውን ያስረዱት ማሳድ ሁለቱም አካላት የሰብአዊነት ተኩስ አቁም በማድረግ የሱዳንን ሕዝብ ስቃይ እንዲያበቃ እንዲያደርጉ ጥሪ አቅርበዋል። የሱዳን ውጭ ጉዳይ ሚኒስትር ለዚህ በሰጠው መልስ ማሳድ ብሉስ ያስተላለፉትን መልእክት አጥብቀው እንደሚቃወም አስረድተዋል። በሆስፒታሉ የመንግስት ጦር ጥቃት እንደፈጸመ የገለጹትንም ተጨባጭ የሌለው ያልተረጋገጠ ወሬ ነው በማለት አጣጥሎታል። ማሳድ ብሉስን በከፍተኛ ሁኔታ በሚዘልፈው በዚህ የሚኒስትሩ መግለጫ የተዛባ መረጃ እያሰራጩ መሆኑን አስታውቋል። በተያያዘ የሌተናል ጀነራል አልቡራን የፖለቲካና የውጭ ጉዳይ አማካሪ የሆኑት አምጃድ ፋሪስ በኤክስ ገጻቸው ላይ ማሳድ ብሉስ የዩናይትድ አረብ ኤምሬትስ ተላላኪ ነው በማለት ከዘለፉ በኋላ የሱዳንን ጦርነት በማቀጣጠል ከሰዋቸዋል። በሌላኛው መረጃችን በመካከለኛው ምስራቅ ቀጠና እየተካሄደ የሚገኘው ጦርነት ከቀን ወደ ቀን እየከፋ መሄዱ ተነግሯል። ጦርነቱ አንድ ወር ሊያስቆጠር በመካከለኛው ምስራቅ የባህር ሰላጤው ሀገራት ላይ የሚሰነዘረው የአየር ጥቃት አሁንም ያለማቋረጥ ቀጥሏል። በኩዌት ዋና ከተማ ኩዌት ሲቲ የሚገኘው የዜና ዘጋቢ ማሊክ ትራይና እንዳረጋገጠው ባለፉት ጥቂት ሰዓታት ውስጥ በከተማዋ ከፍተኛ የአደጋ ጊዜ የጥንቃቄ ደውሎች ያቃጨሉ ሲሆን ከባድ የፍንዳታ ድምፆች ተሰምተዋል። የኩዌት ብሔራዊ ዘብ ወዲያውኑ በወሰደው እርምጃ ወደ ከተማው ያቀኑ 2 አጥቂ ድሮኖችን በአየር ላይ ማክሸፉን ይፋ አድርጓል። ይሁን እንጂ አሁን ላይ በቀጠናው እየታየ ያለው ትልቁ አደጋ አስደንጋጭ እውነታም እነዚህ አውዳሚ ድሮኖች በአየር ላይ ቢከሽፉም እንኳን የሚያስከትሉት ጉዳት እጅግ የከፋና ገዳይ መሆኑ ነው። ለዚህ ማሳያ የሚሆነው ሐሙስ ዕለት በተባበሩት አረብ ኤምሬትስ አቡዳቢ ከተማ የተከሰተው አሳዛኝ ክስተት ነው። ባለስልጣናት እንዳረጋገጡት በአየር ላይ ከተመታው ድሮን የተረጨው ስብርባሪ መሬት ላይ በተፈጠረው አደጋ የ2 ንጹሃኖች ሕይወት ሲያልፍ በሌሎች 3 ሰዎች ላይ ደግሞ ከባድ የመቁሰል አደጋ ደርሷል ብለዋል። ይህ ዘመናዊ የጦርነት ገጽታ ጸረ አየር መከላከያ ስርዓቶች ኢላማውን ቢመቱም ዜጎችን ደህንነት ሙሉ በሙሉ ማረጋገጥ እንደማይችሉ ፍንትው አድርጎ አሳይቷል። ይህ የማያባራ የድሮን ጥቃት በኩዌትና በኤምሬትስ ብቻ የተወሰነ አይደለም። ባለፉት አንድ ወር ውስጥ በመላው ባህረ ሰላጤው ቀጠና በየዕለቱ የተለመደ የሽብር ክስተት ሆነዋል። ሳዑዲ አረቢያ በምስራቃዊ የሀገሪቱ ክፍል የተሰነዘሩባትን ድሮኖች በተመሳሳይ ሁኔታ ማክሸፏን ስታሳውቅ በባህሬንም ተመሳሳይ አደጋ ጊዜ ደውሎች ማቃጨላቸው ተዘግበዋል። በአጠቃላይ ይህ ጦርነት አንድ ወር ሞልቶት ወደ 2ኛ ወር ሲሸጋገር ጥቃቱ ከመቀነሱ ይልቅ ይበልጥ እየተበራከቱና የቀጠናውን የዕለት ተዕለት እንቅስቃሴና ደህንነት ክፉኛ እያስተጓጎለው ይገኛል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 18 2018 ዓ.ም ይዘናቸው የነበሩ ዕለታዊ መረጃዎቻችን እነዚህ ይመስላሉ። ቸር ቆዩ።